ይኸው ተመልካቾቻችን ምርጫችን ሆኖ ኖርባት ሴት ግን ቀና ብላ ማትሄድበት ሀገር ሆና ተገኘች። በቃ ሬሶቶቻችን ህመም ይብቃ። ምንድነው የሚደረገው? እኔ አሁን ምለው ምንድነው የኢትዮጵያ ህዝብ ይሄን ሰውዬ ካገኛችሁ እናንተ እርምጃ ወሰዱበት። የህይወት ባቡር ያመለጠኝ ተጓዥ ነኝ፣ በሽምግልናዬ ጸጸት ያጠመቀኝ፣ ወዳጅም ሀብትም ሚስትም የሌለኝ ተሸናፊ ሲሉ ራሳቸውን ለአንድ ፎቶግራፈር ያስተዋወቁት ግለሰብ በህይወት ዘመናችሁ እንደ ክታብ ይዛችሁ ልዞሩት የሚገባ መልእክትን አስተላልፈዋል። ዩሮፕ ትሄዳላችሁ፣ የ5 ቀን ነው ጉዞ። ዩሮፕ 5 ቀን ሙሉ ትዝናናለህ በ350 ሺህ ብር። 5 ቀን ሆቴል ይያዝልሃል፣ የቲኬት ወጪ ይሸፈንልሃል፣ እንደገና የቱር መኪና ሁሉ ክራይ ያለው አልክ። ማነው ስምህ? ማን ቻርነት ነው ስምህ? ኧረ በእናትህ አንተ ስምህን እንደዚህ አውጥተውልህ። እባካችሁ ይሄን ቪዲዮ የምታዩ ሰዎች ልክ ይሄንን ነገር ሲያዩ ገጠር ያለው ሰው ባጃጁን ይሸጣል፣ መሬቱን ይሸጣል። አዲስ አበባም ያለው ሰው አሁን እንደዛ ነው፣ ቤቱን አሽጦ በራቸው ከመበላታቸው በፊት። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መተናል። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ ሰላማችሁ ይብዛ ቤተሰብ። እኔ በጣም በኢትዮጵያ ጉዳይ በጣም እጅግ እያመመኝ ነው ያለው። እህቶቻችን በቃ ወንድ ልጅን አልፈልግም ካሉ ስቃያቸው፣ ድብደባቸው፣ ምናቸው የማያልቅ ሆኖ አግኝቼዋለሁ። እኔ የምለው እህት የላችሁ ኢትዮጵያ ላይ እናት የላችሁ ወገን የላችሁ? ሁልጊዜ እህቶቻችንን በሚያሰቅቅ ሁኔታ አሰቃቂ በሆነ ሁኔታ ተሰምቶ በማይታወቅ ሁኔታ ታሰቃዩብን ለምንድን ነው? እቺታችንን ቪዲዮዋን ያላየ የለም ብዬ እኔ መጨረስ አልቻልኩም። ልብ ኖሮት መጨረስ የቻለ እግዚአብሔር ይሁነው። ግን እህታችን አልፈልግም ስላለች አንገቷን አርዶ አንጀቷን ተልትሎ የሄደ ሰው በ30 ሺህ ብር ዋስ እንዲወጣ ይደረጋል። እህታችን አንገቷን ተሰንጥቃ አንጀቷ ቆሳስሎ ሰንጥቆ እስከ አንጀቷ ድረስ ያደረጋትን እንዴት ዳኞች እንደዛ አድርጋችሁ? ኢትዮጵያ ማለት ሴት ልጅ የማትኖርበት ወንድ እንደፈለገ እየፈነጨ የሚኖርባት ሴት ግን ቀና ብላ የማትሄድበት ሀገር ሆና ተገኘች። በቃ ሬሶቶቻችን ህመም ይብቃ። ምንድን ነው የሚደረገው? እኔ አሁን የምለው ምንድን ነው የኢትዮጵያ ህዝብ ይህን ሰውዬ ካገኛችሁ እናንተ እርምጃ ውሰዱበት። በቃ የኢትዮጵያ ህዝብ እርምጃ ውሰድበት። ይህን ሰውዬ ባለበት ካገኛችሁት እርምጃ ውሰዱበት። እንደዚህ አይነት ሰው ለሀገር ለወገን ይጠቅማል ብሎ ማሰብ እጅግ ይዘገንናል። ሴት ልጅ በደለች፣ ጥለህ መሄድ ትችላለህ። በደለች፣ ኦኬ ቻው፣ ጨረስን፣ አከተመ። ሌላ ምን ነገር ሊኖር ይችላል? ወንድ ልጅ ቢሆን እንደዚህ ጉልበተኛ ትሆኑበታላችሁ? እንደዚህ ታሳዳላችሁ? ባለፈው ቀነኒን አየን፣ ሄቨንን አየን፣ እንደገና ደግሞ ጃኒን አየን። አሁን ደግሞ ይሄ መጣ። ሌሎችም እህቶቻችን በቃ እነ ዋንትያንም አየን። ምንድነው ኢትዮጵያ ላይ እህቶቻችንም በሙሉ እንደዚህ በአሰቃቂ ሁኔታ እየተደበደቡ እየተቀጠቀጡ ምንም አይነት መፍትሄ የማይሰጣቸው እስከ መቼ ነው? እያንዳንዱ ኢትዮጵያዊ እቺን እህታችንን አደራ ከጎኗ ቆመን ይሄን ሰውዬ በእውነት ነው የሞት ፍርድ ተፈርዶበት ብይን እስካላገኘን ዝም አንልም። ስለዚህ በጣም ያዘንኩበት ጉዳይ ነው። እኛ ማድረግ የምንችለው እህታችንን በምንድን ነው? ሶሻል ሚዲያ ላይ የምታውቋት በሆነ አጋጣሚ ካገኛችሁ እኔም ጋር ወይም ሌላው ቦታ ጋር አምጦና ህይወቷን የምታስተካክልበት፣ ህይወቷን የምትመራበት፣ አንገቷን ቀና የምታረግበት እንዲሆን ጠይቃለሁ። ኳይኑት ለምንድን ነው ግን እንደዚህ አይነት ካልቸሮች የማይጠፉት? በቃ እንደ ካልቸር ሆኗል ብዬ አስባለሁ። ሴት ልጅ እንደ ተበዳይ እየሆነች ነው። ሴት ልጅ እንግዲህ በሪሌሽንሺፕ ውስጥም በትዳር ውስጥም ዝቅ ብላ እንድትታይ የሚያደርገው ነገር መጥፋት አለበት ብዬ አስባለሁ። ለዚህ ሁሉ ጉዳቶች ምንጩ እሱ ነው ብዬ አስባለሁ። እንግዲህ ሁለቱም የየራሳቸውን መወጣት ያለባቸውን ግዴታ መወጣት አለባቸው። አዎ እሱ ሌላ ሐሳብ ነው። ነገር ግን ምናልባት ሰው ሆኖ የማያጠፋ የለም። ምናልባት ጥፋት ካለ ደግሞ በመነጋገር መፍታት ከተቻለ ኢትስ ኦኬ፣ መፈታት መቻል አለበት። ከዛ ውጪ ግን እንደዚህ አይነት ሴት ልጅ
በዚህ ልክ እንግዲህ ድንበር ጥሶ ማጥቃት ማለት መቅረት ያለበት ጉዳይ ብዬ አስባለሁ። ምናልባት እድለኛ ሴቶች ናቸው አሁን ላይ እየወጡ እንደዚህ በማህበራዊ ድረገጽ ሐሳባቸውን ውስጣቸው ያለውን ህመም ጉዳት መናገር የቻሉት እንጂ ብዙ በር ተዘግቶባቸው ይህንን ስቃይ የሚሰቃዩ ሴት እህቶቻችን አሉ። ሴት ማለት እናት ነች፣ ሴት ማለት እህት ነች። ተፈጥሮም እንግዲህ እንድንንከባከባቸው ያስገድዳል። እህትህና እናትህ ላይ እንደዚህ አይነት ነገር ቢደረግ እንዴት ነው ደስ ይላችኋል የሚለውን ነገር መጀመሪያ ማሰብ መቻል አለብን። እንደዚህ አይነት ነገሮችን ጭራሽ እንግዲህ እንዲጠፉ የራሳችንን ጥረት ማድረግ መቻል አለብን። የህይወት ባቡር ያመለጠኝ ተጓዥ ነኝ፣ በሽምግልናዬ ጸጸት ያጠመቀኝ፣ ወዳጅም ሀብትም ሚስትም የሌለኝ ተሸናፊ ሲሉ ራሳቸውን ለአንድ ፎቶግራፈር ያስተዋወቁት ግለሰብ በህይወት ዘመናችሁ እንደ ክታብ ይዛችሁ ልዞሩት የሚገባ መልእክትን አስተላልፈዋል። ነገሩ እንዲህ ነው። ክሪስ የሚባል ፎቶግራፈር ሞዴል ስትሬንጀርስ በተሰኘ ቻናሉ በኩል መንገደኞችን ፎቶ እያነሳና ስለራሳቸው ጥቂት እንዲናገሩ እድል እየሰጠ ይህንኑ በቪዲዮ ቀንብቦ ይለጥፋል። ታዲያ በዚህ ጉዞ መሃል ነው እኚህን ግለሰብ የተገናኘው። ፎቶ ሰውት ስለራሱትም ጥቂት ይበሉን ቢላቸው 22 ዓመት ሙሉ ብቸኝነት የተጣባቸው አዛውንት ስለማንነታቸው የጠየቀን ወጣት ፊቱን ብርቅ እንደሆነባቸው ሁሉ እያዩ በዘመን የቋጠሩትን ቁጭት ይተነፍሱ ጀመር። ዛሬ ጠዋት ከእንቅልፌ ተነስቼ ራሴን በመስታወት ሳየው የተሰማኝ ስሜት ደስ የሚል አልነበረም። በወጣትነት እድሜ የሆነ ነገር ማድረግ እችል ነበር። ዛሬ ላይ በእጄ ገንዘብ ያለው መኖሩ ምክንያት ይህ ነውና ባቡር ያመለጠኝ ተጓዥ ነኝ ሲሉ በህይወት ጉዞ ላይ ማርፈዳቸውን መማሪያ ከሆነው ብለው ለወጣቱ ይናገራሉ። ወጣቱ ግን በዚህ አላበቃም። አግብተዋል ወይ ሲል ይጠይቃቸዋል። ማን ነበር ስምህ ብለው ይመልሳሉ። ክሪስ አላቸው። የውልህ ክሪስ፣ እኔ ማለት በምድር ላይ የሚንቀሳቀስ ትልቅ ውዳቂ ነኝ በማለት ስለራሳቸው የሚሰማቸውን ስሜት ሳይደብቁ ገለጹ። ለምን እንዲህ ላሉ ቢላቸው ስለሆንኩኝ ነው እንጂ ሌላ አይደለም። ይህ ሁሉ ዓመት ስኖር ቢያንስ መሰረታዊ የሆኑ ነገሮችን እንኳን ገንዘብ ማድረግ እችል ነበር። በዘመኔ ወንድ ሆኜ ትዳር መያዝ፣ ቤተሰብ መመስረት፣ አባወራ መሆን ብዙ ነገር ግን የህይወትን ጉዞ ሳከባድድ በዜሮ የተባዛ ውጤት ይዤ ነው የተሰናበትኩት። ሌላው ቢቀር ውሃ አጣጭ ሚስት እንኳን የለችኝም እያሉ በብቸኝነት አለንጋ ዛሬን ቆጥረው 22 ዓመት ያህል እንደተገረፉ መሰከሩ። ሰዓትን ወደ ኋላ እንዲቆጥር አድርግና ወጣትነት ላይ ተመለስ ብባል ከማስተካከላቸው የግል ባህሪያቶች መካከል አንዱ የሚሆነው የተሰማኝን መናገርና ማድረግ ነው ሲሉ መልእክታቸውን ቋጭተዋል። በአንድ ነገር ብቻ ነው የምኮራው፣ እርሱም የጻፍኳቸውን 2 መጽሐፍት እነርሱም ቢሆኑ ቤት ተቀምጠዋል፣ አልታተሙም፣ በቃ ሌላ ምንም የለኝ እያሉ ጸጸታቸውን እንዲህ ባለ መልክ ገልጸዋል። አንተስ አንቺስ ከ20-30 ዓመት በኋላ የምትኮሩበትን ስራ ምን እንደሆነ አውቃችሁት እየሰራችሁበት ነው ወይ? ይህ የኔ ጥያቄ ነው። የሰው ልጅ ትናንት ሳይሰራ ባቆመው ወይም ባልጀመረው እንጂ ሰርቶ በተሳሳተው አይጸጸትም። አሁኑን ጀምሩ። What was your name? I'm Chris. I regard myself, Chris, as the greatest failure that ever walked the planet Earth. Why? Because I am. Because I didn't achieve the very basics. I'm the could have been man. I call myself the could have been man. I could have been, right? I'm the could have been man, but I ended up with nothing. I didn't even get a... አንቺስ አንተስ እናንተስ ቤተሰቦች ምን ላይ ናችሁ? አሁን ላይ ከ20-30 ዓመት ብሎም እንግዲህ አሁን ካለንበት ትንሽ አመታቶች ወራቶች እየገፉ ሲሄዱ የምንጸጸትበት ነገሮችን ላለመስራት ምን ላይ ነን? እስኪ ይሄንን ለእናንተ እንደ ጥያቄ ተውኩላችሁ። ምን ጊዜም ቢሆን እንግዲህ ጊዜ ያለን አሁንና አሁን ነው። ታዲያ አሁናችንን በአግባቡ መጠቀም ባህላችን ልናደርግ ይገባል ብዬ አስባለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ብታዩት በጣም ደስ ይለኛል። ምናልባትም እንደኔ እዚህ ቪዲዮ ውስጥ ብዙዎቻችሁ ራሳችሁን ታገኙታላችሁ ብዬ ስለማስብ። ማውንት ስቱፒድ ሲባል ሰምታችሁ ታውቃላችሁ? አይዟችሁ፣ ስድብ ምናምን አይደለም። ማውንት ስቱፒድ ማለት ተራራ አለ ብላችሁ አስቡ። ወደ ላይ ሲወጣ ያለው በራስ መተማመናችን፣ እርግጠኝነታችን ነው። ወደ ጎን ያለው ደግሞ እውቀት ነው። እና ብዙ ጊዜ ሰዎች እዛ የተራራው ጫፍ ላይ ነው ያለነው። ብዙዎቻችን የተራራው ጫፍ ላይ ስንሆን ስለ ብዙ ነገር የምናውቅ ይመስለናል። የማናውቃቸው ነገሮች ብዙ እንደሆኑ አናውቅም። 2-3 አርቲክል እናነባለን፣ ከኛ በላይ ኤክስፐርት ያለ አይመስልንም። የሆነች 10 ደቂቃ 20 ደቂቃ ቪዲዮ እንመለከታለን። ስለ ኢኮኖሚ ከኛ በላይ ተንታኝ የለም። ስለ ታሪክ የሚያብራራ ከኛ በላይ ሰው የለም። ከኛ በላይ ዕውቀት ያላቸው ሰዎች እንዳሉ እንዘነጋዋለን። ያላወቅነው ያልደረስንበት ዕውቀት እንዳለ ገና አይገባንም። ከዛ የሆነ ጊዜ ሀምብል የሚያደርጉን ሰዎች ይመጣሉ። በጣም በቅንነት ሐሳባቸውን የሚገልጹ ከኛ በላይ በጣም ብዙ ዕውቀት ያላቸው ራሳቸውን ዝቅ ያደረጉ ሰዎች። ከዛ ነው ጥርጣሬ ውስጥ የምንገባውና ዝቅ እያልን መሄድ እንጀምራለን። ተራራውን መውረድ እንጀምራለን። ማውንት ኦፍ ዲስፔር ወይ ደግሞ ቫሊ ኦፍ ዲስፔር ይባላል፣ ወደታች ሲወረድ ያለው።
እዛ ጋር መጠራጠር ይመጣል፣ ሀምብልነት፣ ቅንነት ይመጣል። ያኔ ነው ሰዎች ሲጠይቁን ሙግት ውስጥ ስንገባ ሊሆን ይችላል እኮ እስቲ ቆይ ላጣራ፣ ኢት ሜክ ሴንስ እኮ ይሄ እኮ እውነት ሊሆን ይችላል ብለን ከሰዎች ጋር ከግጭት እንድናለን። ለመማር ሁሌ ፍላጎት ይኖረናል። ከዛ ይቀጥላል ጉዞ። እንደገና ደግሞ ሌላ ስሎፕ አለ፣ ወደ ላይ መውጣት እንጀምራለን። ከዛ ጋር የምናደርገው ጉዞ ነው የኢንላይትመንት ወይም የእውቀት የመገለጥ ጊዜ የሚሆነው። ያኔ ኤክስፐርት ወደ መሆን እንሄዳለን። የሆነ ጉዳይ ላይ አወቅም ብለን ስናስብ ሌላ ብዙም ማናውቀው ነገር ሊኖር እንደሚችል እያሰብን ደግሞ ሞር ጥናት ሞር ምርምር እያደረግን የምንሄድበት እና የቱ ጋር አገኛችሁት እናንተ? እኔ ማውንት ስቱፒድ ላይ ራሴን አግኝቼዋለሁ። ነገር ግን እዛ ጋር መቆየት አልፈልግም፣ ቀስ እያልኩ መውረድ እፈልጋለሁ። እና ይሄንን ነገር ላስታውሳችሁ ብዬ ነው። ማውንት ስቱፒድ ጋር ከሆነ ያላችሁት ትጠፋላችሁ፣ ብዙ ነገር ይበላሽባችኋል። እና ቀስ እያለ እናንተስ የቱ ጋር ናችሁ? እንግዲህ ቤተሰቦች አሁን ካላችሁበት ወደ ተሻለው መንገድ ወደፊት እንደዛ ይሻለናል። ኮሜዲያን ያሬድ ዘላለም በተከሰሰባቸው የወንጀል ክስ ጥፋተኛ ተባለ። ኮሜዲያን ያሬድ ዘላለም በቅጽል ስሙ ልጅ ያሬድ በተከሰሰባቸው የወንጀል ክስ ጥፋተኛ ተብሏል። የጥፋተኝነት ፍርዱን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስታዊና በህገ መንግስት ስርዓቱ ላይ የሚፈጸሙ የወንጀል ጉዳዮችን የሚመለከተው ችሎት ነው። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት አቃቢ ህግ በኮሜዲያን ያሬድ ዘላለም ላይ በኮምፒውተር የሚፈጸም ወንጀል ድንጋጌን በመተላለፍ የቤተ ክርስቲያንንና የሰዎችን ክብርና መልካም ስም ማጉደፍ እንዲሁም ደግሞ የጥላቻ ንግግር ማሰራጨት የሚሉ ተደራራቢ ክሶችን አቅርቦበታል። ኮሜዲያን ያሬድ ዘላለም የቀረበበት ክስ እንዲሻሻል የክስ መቃወሚያውን በጽሁፍ ያቀረበ ቢሆንም ፍርድ ቤቱ ግራ ቀኙን መርምሮ ተከሳሹ ያቀረበው የክስ መቃወሚያ ጥያቄ የህግ አግባብነት የለውም በማለት ውድቅ አድርጎታል። ተከሳሹ በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸሙን በመጥቀስ የእምነት ክህደት ቃሉን በመስጠት አቃቢ ህግ የሰውና የሰነድ ማስረጃውን አቅርቧል። የቀረበውን ማስረጃ የመረመረው ችሎቱ ተከሳሾቹ የቀረቡበት 3 ክሶች ተጠቃለው በአዋጅ መሰረት እንዲከላከል ብይን ተሰጥቷል። ተከሳሹ የሰው የመከላከያ ማስረጃ ያቀረበ ቢሆንም የአቃቢ ህግ ማስረጃን በተገቢው መከላከል ባለመቻሉና በክስ ዝርዝሩ ላይ የተጠቀሰውን የወንጀል ድርጊት መፈጸሙ በፍርድ ቤት በመረጋገጡ በዛሬው ቀጠሮ የጥፋተኝነት ፍርድ ተሰጥቶበታል። ፍርድ ቤቱ የግራ ቀኝ የቅጣት አስተያየት ለመጠባበቅ ለየካቲት 22 ቀን 2016 ዓ.ም ተለዋጭ ቀጠሮ ሰጥቷል ተብሏል። ልጅ ያሬድ እንግዲህ በተለያዩ የኮሜዲ ስራዎቹ እናውቀዋለን። አንዳንዴም እንግዲህ ወጣ ያሉ ተግባሮችን ሲፈጽም ብዙዎችን ሲያነጋግሩ የነበሩ ብዙዎች እንግዲህ የተለያዩ የራሳቸውን ሐሳብ የራሳቸውን ኦፒኒየን እንዲሰጡ የሚያደርጉ ባልተለመደ መልኩ አብዛኛው ማህበረሰብ የሚያስቆጡ ነገሮችንም ሲሰራ ብቻ በብዙ መልኩ የምናውቀው የግለሰብ የተለያዩ ጥፋቶች እንዳጠፋ እናውቃለን። እንግዲህ የተለያዩ ስራዎችንም ሲሰራ ተመልክተን ነበር። በአንድ ወቅት መነጋገሪያ የሆነና ያው ሌሎች መነጋገሪያ ሀሳቦች ሲመጡ ስለምንረሳው ነው። ታዲያ ያ ጉዳይ ተሰብስቦ እንግዲህ በትላንትናው ዕለት በነበረው የፍርድ ቤት ቆይታ ፍርድ ቤቱ የጥፋተኝነት ውሳኔ እንደወሰነበት የተሰማው መረጃ ብዙዎችን ሲያነጋግር ነበር። በ350 ሺህ ብር ወደ ምስራቅ አውሮፓ መጓዝ እንደሚችሉ ያውቃሉ? ቸርነት ፈቃዱ ነኝ የኒውዌይ ኢትዮጵያ ብራንድ አምባሳደር። ስሙን ቀይሮ መጣለና አዲስ ማጭበርበሪያ መንገድ መጥቷልና ዛሬ የሚያስተዋውቁት ነው። ኒውዌይ ይባላልና ኒውዌይ ኮንሰልታቲቭ ኤንድ ትራቨል እንደሚባለውና አዲስ ነው። በ350 ሺህ ብር የት እንልካችኋለን? ኢሮፕ እንልካችኋለን እያሉ እያስተዋወቁ ነው። ይሄ ህዝብ አሁን የሚሰራበትን ባጃጅ የሚሰራበትን መኪና የሚኖርበትን የእናቱን ቤት ሽጦ ኢሮፕ ገባሉ ብሎ ብሩን አስረክቦ ቁጭ ይላል። አንተ ስትጠየቅ በወንጀል ስትጠየቅ የዛ ጊዜ ደግሞ እኛ ጀስት እኮ ማስታወቂያ ነው እንጂ እኛ ምንም አያገባንም ትላለህ። እነ ዳይናይት እኮ ይሄውና ካናዳ እንልካለን ዩኤስኤ እንልካለን ብለው ያ ሁሉ ሰው ብሩ ተበላ። ዛሬ ደግሞ አንተ መጣና ምን ያልክ ነው? ወደ በ350 ሺህ ብር ወጪያችሁ ሁሉ ተሸፍኖ የት ትሄዳላችሁ? ኢሮፕ ትሄዳላችሁ። የ5 ቀን ነው ጉዞ። ኢሮፕ 5 ቀን ሙሉ ትዝናናለህ። በ350 ሺህ ብር 5 ቀን ሆቴል ይያዝልሃል፣ የቲኬት ወጪ ይሸፈንልሃል። እንደገና የቱር መኪና ሁሉ ክራይ ያለው አልክ። ማነው ስምህ? ማን ቸርነት ነው ስምህ? ኧረ በእናትህ አንተ ስምህን እንደዚህ አውጥተውልህ። እባካችሁ ይሄን ቪዲዮ የምታዩ ሰዎች ልክ ይሄንን ነገር ሲያዩ ገጠር ያለው ሰው ባጃጁን ይሸጣል፣ መሬቱን ይሸጣል። አዲስ አበባም ያለው ሰው አሁን እንደዛ ነው። ቤቱን አሽጦ በራቸው ከመበላታቸው በፊት ቪዲዮ ሼር እና ሪፖስት በማድረግ ድብን ያለ ጽድት ያለ ሌብነት ነውና ይሄን ነገር መቆም አለባችሁ። ጽድት ያለ ማጭበርበር ነው ይሄ ነገር። ጠንቀቅ ያለ ብሏል ሰውዬው። ጠንቀቅ ያለ ማጭበርበር ነውና እባካችሁ ቪዲዮ
ሼር እና ሪፖስት በማድረግ አድርሱላቸው። ምስኪን ሰዎች ከክፍለ ሀገር ያሉ ሰዎች ዩሮፕ ገብቼ ያልፍልኛል ያሉ ሰዎች ደጋግመው ነው የተበሉትና ዳናዊት መታቋት ናት ሙልጭ አርጋ አስበላችና ይኸው አሁንም ትደንስብኝ እንትን ላይ መች ተጠየቀች። እነ ሙሴ ሰለሞን ወደ ውጭ ልካለን እኔን መኑኝ ብሎ እሱ ሚሊዮነር ሆነ፣ ህዝቡ ተበላ። 15 ቀን ታስረው ወጡ። ከ15 ቀን በላይ ቅጣት የለምና በጣም አስቸጋሪ ሆኖብናልና ህዝቡን ቢያንስ እስቲ ሳትበሉ እናስጠንቃችሁ። ቸርነት አርቲስቱ ምርጥ ቆንጆ ዘረፋ ላይ ነው ያለው። ነገ ደግሞ በህግ ስትጠየቅ እኛ እኮ ጀስት ማስታወቂያ ነው ፍቃዱን አይቼ የሰራው ትላለ። ከዛ 15 ቀን ብትጠጣ ነው ትወጣለህ። ሁለት አርቲስቶች ስትታመሙ የሚያሳክማችሁ ይሄው ህዝብ ነው። ስትጎዱ ይሄው ብር የሚያዋጣላችሁ ይሄው ህዝብ ነው። ይህንን ህዝብ በስራችሁ ላይ ያላችሁ ብራንድ አምባሳደር ያላችሁ ሚሊዮን ብሮችን ከወሰዳችሁ በኋላ መልሳችሁ እንዴት ነው? በተደጋጋሚ ከዚህ በፊት በነበሩ 2-3 ቪዲዮዎች እንደዚህ አይነት ኢሹዎችን ተመልክተናል። ቤተሰቦች ትልልቅ የጥበብ ሰዎች በማስታወቂያ ይሰራሉ። በእንደዚህ አይነት በኮንሰልተንሲ ወደ ውጭ ሀገር እድሉን በሚያመቻቹ ድርጅቶች አማካኝነት ሜቢ ያ ድርጅት እውነተኛ ወይም ሐሰተኛ ሊሆን ይችላል። እነዛ ትላልቅ የጥበብ ሰዎች አርቲስቶች ስለሰሩት ማስታወቂያውን ብቻ ዘመኑ የማህበራዊ ድረገጽ መተግበሪያዎች ላይ የተለያዩ ስራዎች የሚሰሩበት ዘመን እንደመሆኑ አብዛኛው ህዝብ እንግዲህ ያምናል ያለ ጥርጥር። ምክንያቱም እነዛን ሰዎች በብዙ ስራዎች ያውቃል፣ ታዋቂ ናቸው፣ ያታልላሉ ብሎ አያስብም። ከዛ እንግዲህ በአንድም በሌላ መልኩ እነሱም ይወቁ አይወቁ አብዛኞቹ ድርጅቶች ሐሰተኛ ሆነው ይገኛሉ። የብዙ ወጣቶች ተስፋ ይጨልማል። ግማሾቹ ራሳቸውን ያጠፋሉ፣ ገሚሱ ወደ ሱስ ህይወት ይገባል። ብዙዎች ቤተሰቦቻቸውን ይበትናሉ። ወንድማችን እንዳለው ቤት ተሽጦ ንብረት ተሽጦ ይሄ ነገር ይሳካልኛል ተብሎ የተገባበት ነገር ውሸት መሆኑን ስታውቁ ምን አይነት ፊል እንደምታደርጉ እንግዲህ ለእናንተ መንገር ይጠበቅብኛል ብዬ አላስብም። ብቻ በተደጋጋሚ በእነዚህ ጉዳዮች እንደምለው ሁሌም እንደምላችሁ እንግዲህ በእንደዚህ አይነት ፕሮሰሶች ላይ ጥንቃቄ አድርጉ። እንደዚህ አይነት ፕሮሰሶች አሁን ላይ ሙሉ ለሙሉ በሚባል መልኩ እስካም ስለበዛ የማጭበርበር ስራ ስለበዛ ጥንቃቄ የሚሻ ዘርፍ ስለሆነ ባካችሁ ተጠንቃችሁ እንደዚህ አይነት ፕሮሰሶቻችሁን ስትጀምሩ ሁሌም ቢሆን በጥንቃቄና እውነተኛ መሆኑን አረጋግጣችሁ ይሁን ለማለት ያክል ነው። ወደ ኔክስት ቪዲዮ። ይኸው ተመልካቾቻችን ምርጫችሁ ምርጫችን ሆኖ የቤተሰብ ጨዋታ ዝግጅት አቅራቢው ማን እንደሆነ ታውቋል። ከተለየ አቀራረቦቹ ጋር በጣም በቅርብ ቀን የቤተሰብ ጨዋታን ይዞላችሁ ይቀርባል። ሰሞኑን እንግዲህ በተለያዩ ርዕሶች ጉዳዮች ሁሉ ኢቢኤስ ቲቪ ሆኗል። ቤተሰቦች መጀመሪያ በአርቲስት ነጻነት ወርቅነህ አስደንጋጭና አሳዛኝ ሞት ምክንያት፣ ከዛም ቀጥሎ እንግዲህ በመስራቹና በዋና ስራ አስኪያጁ አቶ አማን ፍስሐ ጽዮን እንግዲህ በታላቁ የኢትዮጵያ ሚዲያ ዓለም ላይ እንግዲህ ትልቅ አስተዋጽኦ ያደረጉ ግለሰብ ነበሩ በሳቸው ሞት። ከዛም ደግሞ ቀጥሎ እንግዲህ ከትልልቅ ጋዜጠኞቹ ኢቢኤስ ቲቪ ሲባል ግንባር ቀደም ከሚጠቀሱ እነ ዮናስ ከበደን ጨምሮ የተለያዩ ጋዜጠኞች እንግዲህ አሁን ላይ ሰሞኑን እየተወራ ባለው ወሬ ምክንያት ኢቢኤስ አሁንም መነጋገሪያነቱን ቀጥሏል። አሁን ላይ ደግሞ ብዙዎቻችንን ያነጋገረ ብዙዎቻችንን ያስደስታል ብዬ የማስበውን ዜና ነበር ተመልክተን የተመለስነው። እንግዲህ የነጻነት ወርቅነህ የልብ ወዳጅ የሆነው አርቲስት አሁን ላይ የቤተሰብ ጨዋታን ይቀበላል የሚሉ ነገሮች ነው አሁን በማህበራዊ ድረገጽ መተግበሪያዎች ከሰዓታት በፊት እየተሰራጩ ያሉት። ይህ የሁላችንም ምኞት ነው፣ ሁላችንም ያስደስታል ያስከፋናል ብዬ የማላስበው ጉዳይ ነው። ቤተሰቦች እናንተስ የቤተሰብ ጨዋታን እንግዲህ በአርቲስት ነጻነት ወርቅነህ ፋንታ እንደ ወንድሙ የሚያየው እንግዲህ ወንድሙ ማለት በሚቻል መልኩ የልብ ጓደኛው ቢቀበለው እንዴት ነው? ይሳካለታል አይሳካለትም? እንደሱ ይሆናል አይሆንም የሚለውን ለእናንተ እንደ ጥያቄ ትቼላችኋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ የታይ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። እንደነገርኳችሁ ቻናሉ 20 ሺና ከዛ በላይ ሰብስክራይበር ከገባ የተለያዩ ሽልማቶች ተዘጋጅተዋል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ለዛሬ የነበረን ቆይታ ይመስላል።